መመስጋገን መሸላለም ስላለብን በቅድሚያ የደብሊው ኢንቨስትመንት ግሩፕ ፕሬዝዳንት አቶ ወርቁ አይተነው የስድስተኛ ክፍል ተማሪ ነው። ይህንን ታላቅ ህልም ወርቁ አይተነው የሰጣቸውን 15 ሚሊዮን ብር እንደማይቀበሉ ዛሬ በመግለጫቸው አስታውቀዋል። ለዚህ ምክንያት ያደረጉት የኛ ድርጅት ከየትኛውም ፖለቲካና ሃይማኖት ገለልተኛና ነፃ የሆነ ስለሆነ ከሱ አንቀበልም ብለዋል። አንደኛ ደብረ ብርሃን ያሉ ተፈናቃዮች እኮ በማንነታቸው የተፈናቀሉ ናቸው። ፖለቲካ ነው ፖለቲካ የተፈናቀሉት እኮ እና መንግስትን ያፈናቀላቸው ከተጎዱ ወገኖቻችን በሚደረግ የገቢ ማሰባሰቢያ ፕሮግራም ላይ ያደረገው 15 ሚሊዮን ብር አግማስ ኢትዮጵያ የበጎ አድራጎት ድርጅት አልቀበልም ማለቱም እንግዲህ በዛሬው ዕለት አንድ መግለጫ አውጥቶ ነበር። ታዲያ ይህንን የተመለከተው አቶ ወርቁ አይተነው ማለት ነው በዛሬው ዕለት ምላሽ ሰጥቷል። መንግስት ስላፈናቀላቸው ተርበው እንዲሞቱ ነው የተፈለገው። በነገራችን ላይ አንድ ድርጅት ከፖለቲካ ከብሔርና ከሃይማኖት ነፃ ነው ማለት ፖለቲካ ውስጥ ያሉ ሃይማኖት ውስጥ ያሉ ብሔርተኝነት ውስጥ ያሉ ሰዎች መርዳት አይችሉም ማለት አይደለም። ለምሳሌ ጠቅላይ ሚኒስትሩ ብር ሊሰጣቸው ይችላል። ነገር ግን አንተ ፓርቲ ስላለክ ካንተ አንቀበልም ማለት መብት የላቸውም። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሞቀ ጎጆና አካባቢያቸው በሰላም ማጣትና በጦርነት ምክንያት ተፈናቅለው በየዳስና በየድንኳን ውስጥ በምግብና በውሃ እጦት አንጀታቸው ታጥፈው ወገኖቻችንን በዚህ ልክ ማየት በጣም ያማል። በዛሬው ዕለት ሰበር መረጃ ተሰምቷል። ወርቁ አይተነው ለእርዳታ የሰጠውን ገንዘብ መመለሱ አስመልክቶ እንግዲህ ታላቅ ቁጣ ተቀስቅሷል። ህዝባችን በረሃብ እንዲሞት እየተደረገ ስራ ነው እየተሰራ ያለው በማለት እንግዲህ ህዝቡ ትችቱን እየተናገረ ይገኛል። ይህን አስመልክቶ እንግዲህ እርዳታ ስብሰባ በዚህ ሰዓት ማንኛውም አካል እንዳይሰበስብ ታግዷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? ለምስቆያችሁ እኔ አላሁ እግዚአብሔር ይመስገን። ባያላችሁበት ሰላም ክርስቶስ ይብዛላችሁ። ዘዳችሁ ወደ ቤተሰቦቻችን በዛሬ ቪዲዮ የምንመለከተው እንግዲህ በወርቁ አይተነው ጉዳይ ተያይዞ የተነሱት ሀሳቦች እናያለን። እጅግ አስፈላጊና መካሪ የሚሆኑ ለሀገራችን የሚጠቅሙ ሀሳቦች ነው እየተነሱ ያለውና እውነት እናንተም ከሰማችሁ በኋላ የራሳችሁን አስተያየት በቀናነት ኮሜንት ላይ የምታስቀምጡልኝ ይሆናል። ቪዲዮ ላይክ ያደርጋችሁ ጀምሩት። በቅድሚያ ከዚህ መረጃ እንጀምር። ከሞቀ ጎጆና አካባቢያቸው በሰላም ማጣትና በጦርነት ምክንያት ተፈናቅለው በየዳስና በየድንኳን ውስጥ በምግብና በውሃ እጦት አንጀታቸው ታጥፈው ወገኖቻችንን በዚህ ልክ ማየት በጣም ያማል፣ በጣም ያማል። እናት አባቶች፣ እህት ወንድሞች፣ ህፃናቶች በዚህ ሁኔታ ማየት ያማል። ህፃጽ ላይ የተፈጠረ ባለው ነገር በጣም አዝኛለሁ። ልቤ በጣም ተሰብሯል። አማራ ክልል ደብረ ብርሃን ላይ ሴም ቲንግ፣ እዛም በጣም ብዙ ሰዎች በራብና በውሃ እጦት ምክንያት እየረገፉ ነው። የመድኃኒት አቅርቦት እጥረት፣ የህክምና አለመኖር ብዙ ወገኖቻችንን እየቀጠፈ ነው። አብዛኛው የኢትዮጵያ አካባቢዎች ላይ እንደነዚህ አይነት ነገሮች አሉ። ሰላም ከሌለ እንደዚህ ነው ዋጋ የምንከፍለው። አርሲ ላይ አሁንም ኦርቶዶክሶች እየተገደሉ ነው። ረሃብና ጦርነት ብሔር የላቸው። መች አንተ ጋር እንደሚመጡ አታውቅም። እዛ አካባቢ አንኳኩቷል፣ ቀጣይ ደግሞ አንተ ጋር ደግሞ ያንኳኳል። ስለዚህ ልናቆም ይገባል። የምንችል ሰዎች በጉልበትና በገንዘብ እንርዳቸው። ሌሎቻችን ደግሞ እንደየእምነታችን በጸሎት የድንግል ማርያም ልጅ መድኃኔዓለም እሱ ይድረስላችሁ፣ እሱ በቃ ይበላችሁ። አይዞን፣ ይህም ቀን ያልፋል። ያያችሁት ነው። እነሱ በፈጠሩት ለራሳቸው ጥቅም ሲባል እንግዲህ ህዝባችን በእንደዚህ ያለ አደጋ ውስጥ ወድቆ ነው በረሃብ እየሞተ ነው ያለውና ደግሞ እነኝህን ህዝብ እንርዳ ብለው ሲመጡ ገንዘባቸውን ሳይስትዙ ሲያወጡ የአንተ ገንዘብ እንደዚህ አይነት ዓላማ ውስጥ ያለ ግለሰብ ስለሆንክ አንተ ገንዘብ ለኛ አያስፈልገንም ብሎ መመለስ ማለት ይህ ህዝቡ በረሃብ ይሞት ከማለት ውጪ ምንም የሚተናነስ ቃላት አይደለም ብዬ ነው የማስበው። እውነት ላቸዋለሁ። በጣም እጅግ የሚያሳዝን ነገር ነው እየሰማ ነው። ያ ግለሰብ ገንዘቡን ተቀብሎ ለዛ ዓላማ አያውለው እንጂ ለፖለቲካ ዓላማ አያውለው እንጂ የእርዳታውን ገንዘብ ለዛ አያውለው እንጂ እንዴት ነው እንደዛ የሚባለው? እውነት በጣም የሚያሳዝን ነው። እውነት ላቸዋለሁ።
እኔ ብቻ ነኝ 15 ሚሊዮን ብሩን ባለመቀበላቸው ቅር ያለኝ። አግማስ ኢትዮጵያ ወርቁ አይተነው የሰጣቸውን 15 ሚሊዮን ብር እንደማይቀበሉ ዛሬ በመግለጫቸው አስታውቀዋል። ለዚህም ምክንያት ያደረጉት የኛ ድርጅት ከየትኛውም ፖለቲካና ሃይማኖት ገለልተኛና ነፃ የሆነ ስለሆነ ከሱ አንቀበልም ብለዋል። በነገራችን ላይ አንድ ድርጅት ከፖለቲካ ከብሔርና ከሃይማኖት ነፃ ነው ማለት ፖለቲካ ውስጥ ያሉ፣ ሃይማኖት ውስጥ ያሉ፣ ብሔርተኝነት ውስጥ ያሉ ሰዎች መርዳት አይችሉም ማለት አይደለም። ለምሳሌ ጠቅላይ ሚኒስትሩ ብር ሊሰጣችሁ ይችላል። ነገር ግን አንተ ፓርቲ ስላለክ ካንተ አንቀበልም ማለት መብት የላቸውም። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልትረዳችሁ ትችላለች። ነገር ግን እኛ ከሃይማኖተኛ አንቀበልም ማለት አትችሉም። የትኛውም ሰው የራሱ የሆነ ሃይማኖት አለው፣ ፖለቲካ አለው፣ ብሔር ብሎ የሚያስበው ነገር አለው። ያ ማለት ያ ሰው ወገኑን መርዳት አይችልም ማለት አይደለም። ማንም ሰው የፈለገውን ፖለቲካ፣ ሃይማኖት፣ ብሔር ይከተል። ነገር ግን መርዳት እስከፈለገ ድረስ ለህዝቡ መድረስ እስከፈለገ ድረስ ሊፈቀድለት ይገባል ብዬ አስባለሁ። ያ ካልሆነ ግን እስካሁን ድረስ ቢያንስ ከ1000 ሰው በላይ በዚህ እርዳታ ላይ ተሳትፏል ብዬ አስባለሁ። እነዚህን ሁሉ ሰው እንዴት ታውቃላችሁ? ምን ያስቡ? ፖለቲካቸው፣ ብሔራቸው፣ ሃይማኖተኝነታቸው ምን ይሁን በምን ታውቃላችሁ? ወርቁ አይተነው ይህንን ገንዘብ የረዳው ለህዝቡ እስከሆነ ድረስ ለሰላም ህዝቡ እንዲጠቀምበት እስከሆነ ድረስ ለየትኛውም ፖለቲካ ለየትኛውም ብሔርተኝነት ብሩን እስካልሰጠ ድረስ ቢቀበሉትና ለህዝቡ የሆነ ነገር ቢያደርጉለት የተሻለ ነው ብዬ አስባለሁ። 15 ሚሊዮን ብር የሚናቅና አንፈልግም የሚባል ገንዘብ አይመስለኝም። መሆን ያለበት ዓላማው እንጂ አንተ እንደዚህ ነህ አንተ እንደዛ ነህ የሚለው ጉዳይ አይመስለኝም። ህዝቡ እየተራበ ነው፣ ህዝቡ እየተቸገረ ነው። በዚህ ሁኔታ ውስጥ ገንዘብ እንደዚህ መጥቶ እያለ አንተ እንደዚህ ነህ አንተ እንደዛ ነህ አንተ የዚህ ፖለቲካ አንተ የዛ ፖለቲካ መባባላችን ቢቀር የተሻለ ይመስለኛል። የኔ ምክንያት ምንድነው? ወርቁ አይተነው ይሄንን ገንዘብ የሰጠው ለህዝቡ እስከሆነ ድረስ ለየትኛውም ፖለቲካና ብሔርተኝነት እስካላበረከተ ድረስ ተቀባይነት ቢኖረው የተሻለ ይመስለኛል። መስላችኋለሁ ወንድማችን እግዚአብሔር ያክብርልኝ። ግን ትላልቅ ድርጅት ይዘው በዚህ በደከማ አይምሮ ከሆነ የሚጓዙት እውነትላቸዋለሁ እንደው እንደ ሀገር ወርቀናል ማለት ይቻላል። እግዚአብሔርን እውነትላቸዋለሁ። እንግዲህ የዚህ ወንድማችን ሐሳብ ይዘው ነው መጓዝ አለባቸው ብዬ ነው የማስበው። እውነትላቸዋለሁ። በቃ ትክክል እውነት የሆነ ነገር ነው ወንድማችን እየተናገረ ያለው ማለት ነው። ሰበር መረጃ ወርቁ አይተነው ምላሽ ሰጥቷል። እንደሚታወቀው በትናንትናው ዕለት 15 ሚሊዮን ብር ለግሶ እንደነበር ይታወቃል። በደብረ ብርሃን ለተጎዱ ወገኖቻችን በሚደረግ የገቢ ማሰባሰቢያ ፕሮግራም ላይ ያደረገው 15 ሚሊዮን ብር አግማስ ኢትዮጵያ የበጎ አድራጎት ድርጅት አልቀበልም ማለቱም እንግዲህ በዛሬው ዕለት አንድ መግለጫ አውጥቶ ነበር። ታዲያ ይህንንም የተመለከተው አቶ ወርቁ አይተነው ማለት ነው በዛሬው ዕለትም ምላሽ ሰጥቷል። ድጋፉ አንዴ ቃል ገብቻለሁ በሌላ በኩል የሚሰጥ ይሆናል፣ ነገር ግን የኔ አካሄድ ፖለቲካ ነው፣ ብሩን አልቀበልም ሲል እንግዲህ አግማስ ኢትዮጵያ የበጎ አድራጎት ድርጅት ገልጿል። ይህ ነገር ፍጹም ስህተት ነው። ምክንያቱም እዛ ጋር በችግር የማቀቁ የሚገኙ ወገኖች እያሉ ፖለቲካ ልሰራ አልችልም። እንደዛ ባሰማ ኖሮ በብዙ መንገድ ብሩን መስጠት እችል ነበር። ነገር ግን ብሩን ለመስጠት ያሰብኩት በአግማስ ኢትዮጵያ የበጎ አድራጎት ድርጅት በኩል ነበር። ይህ ነገር ግን አልቀበልም ብለዋል። በዚህ በጣም አዝናለሁኝ። ነገር ግን ለተጎዱ ወገኖቼ እኔ በሌላ በኩል ብሩን ድጋፍ የማደርግ ይሆናል ሲልም ገልጿል። ኦኬ ጋይስ እንደሰማችሁት ነው የወጣ ገንዘብ አይመለስም እያልን ይገኛል። እውነት እግዚአብሔር ያክብርልን። ሲቻል እንደዚህ ያሉ ግለሰቦችን አብተን የጸለይን እንዲበዙልን መለመን ያስፈልጋል እንጂ እንደዚህ ነይተው ለህዝቡ የተጎዳውን ህዝብ አይተው ገንዘባቸውን ሳይሰስቱ አውጥተው ሲረዱ አንተ ገንዘብማ እንዲህ አይነት ቦታ አላማ ያለ ግለሰብ ስለሆንክ አያስፈልገንም ማለት ይህ ነውር ነው። ይህ ግለሰብ ቢፈልግ ኖሮ እኮ ለእናንተ መስጠት አይጠበቅበትም። ለዛ ለሚፈልገው እናንተ ለምትሉት አላማ ቀጥታ ገንዘቡን ማዋል ይችል ነበረ። ስለዚህ እንደው ሰፋ አድርገን ብናስብ መልካም ነው ብዬ አስባለሁ። አስቸኳይ ጥብቅ መረጃ ነው፣ ሁላችሁም አዳምጡት። በማህበራዊ ሚዲያ እርዳታ የሚያሰባስቡ ሰዎች ከድርጊታቸው እንዲቆጠቡ ማስጠንቀቂያ ተላልፈዋል። የኢትዮጵያ አደጋ ስጋት አመራር ኮሚሽነር የሆኑት ዶክተር ሽፈራው ተክለማርያም እንደተናገሩት የድጋፍ ጥሪ ባልቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰቢያ ዘመቻም የአሰራር ስርዓትን የጣሱ ህገወጥ አካሄዶች እንደሆነም ተናግረዋል። እናም በዚህ ምክንያት በተለያዩ ማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እየዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባም አሳስበዋል። ለአዳዲስና ወቅታዊ መረጃዎች የፕላስ ምልክቷን በመንካት ቤተሰብ ይሁኑ። ጋይስ አያችሁ እንግዲህ በጣም እጅግ የሚያሳዝን ነገር ነው። እላችኋለሁ ይህ መረጃ እንግዲህ የወጣው ትናንትና ነው። ይህ ማለት ህዝቡ በራብ ይሞት ነው። በቃ የላ ምንም ማለት አያስፈልግም። ብቻ እግዚአብሔር ይሆናል፣ ያልፋል። ይህም ቀን ቅድሚያ የደብሊው ኢንቨስትመንት ግሩፕ ፕሬዝዳንት እና የፋብሪካው ባለቤት አቶ ወርቁ አይተነው
ለክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ልዩ ሽልማት አዘጋጅተዋል። ይህንን ሽልማት የአቶ እርቁ ወላጅ እናት ለክቡር ጠቅላይ ሚኒስትራችን ይሰጡልናል። ወይዘሮ አለምዬ ኢማም ወደ መድረክ እንዲመጡ እጠይቃለሁ። Excellency, Ambassadors, distinguished ladies and gentlemen, following the official inauguration of WA Industrial Edible Oil Complex, massive excitement has been created, and because of this excitement, we now proceed to an award ceremony in an exciting beat of thanking everyone that has been involved in the realization of this mega project. Is an indication of Ethiopia's journey to prosperity and an example for the rest of investors to come and invest in the country. And ladies and gentlemen, we now are attending an award ceremony, especially on behalf of the WA Investment Group, which has expressed its immense gratitude in the support that has been given to it in the realization of this mega edible oil complex. ክቡር ጠቅላይ ሚኒስትራችን መጀመሪያ ሌሎችን ክቡራን እንግዶች ከሸለሙ በኋላ የእሳቸውን ሽልማት ይቀበላሉ። በቅድሚያ የምጠራው ለሽልማት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር የሆኑትን ክቡር አቶ ደመቀ መኮንንን ይሆናል። አቶ ወርቁ አይተነው የ6ኛ ክፍል ተማሪ ነው። ይህንን ታላቅ ህልም እንዲያልም እንዲፍጨረጨር እንዳይቆም በስርዓት በጨዋነት ያሳደጉ ለዚህ ክብር ደግሞ ያበቁ ቅድም ያመሰገንኳቸው እናትየው ናቸው። እሳቸውን በድጋሚ ማመስገን ተገቢ ይሆናል። ነገር ግን የ6ኛውን ክፍል ተማሪ እረኛ መሆን ሲገባው የቆሎ ተማሪ መሆን ሲገባው አክብሮ አስጀምሮ ያስጨረሰው ደግሞ ፈጣሪ ምስጋና ይገባዋል። ኢትዮጵያ 3 ወሳኝ ምሰሶዎች አሏት። የመጀመሪያው ምሰሶአችን ኢትዮጵያን የፈጠረ ያቆየ የሚመራት የኢትዮጵያ ፈጣሪ ነው። ኦኬ እንዳያችሁት ነው። በጊዜው እንግዲህ ከአቶ ወርቁ አይተነው ጋር እንደዚህ የነበሩ እጅና ጓንት ነበሩ ማለት ነው። ነገር ግን ያው ጊዜ የማይሽረው ነገር የለም። ዛሬ ይብላችሁ እንደዚህ እየታሰበ ነው። ሰላም የተወደዳችሁ ቤተሰቦቼ እንደምንላችኋል። አንድ ዜና እየሰማን ነው። እውነት ከሆነ ከአይምሮ በላይ ይሆንብኛል። ዜናው ምን የሚል ነው? አቶ ወርቁ አይተነው የለገሰውን 15 ሚሊዮን ብር አንቀበልም አለ አግማስ። ፌስቡክ ላይ ሲመላለስ ነው ያየሁትና ምክንያቱ ደግሞ ፖለቲካዊ ነው የሚል ነው። እኔ ከአይምሮ በላይ ነው የሆነብኝ ማለት እውነት ከሆነ ማለት ነው። እኔ መሰራዊ ንጆ ውስጥ ነው የተለያዩ ኢኒሼቲቮች አሉ። አንድም አዛውንት መራብ የለበትም የሚል ኢኒሼቲቭ አለን። ከዛ በኋላ አንድም ወጣት እድል ማጣት የለበትም የሚል ኢኒሼቲቭ አለን። አንድም ህፃን ከሌላ ማጣት የለበትም የሚል ኢኒሼቲቭ አለን። እና በተቻለን አቅም ስራ እንሰራለን። ከሰዎች ብር እየሰበሰበን የ100 ብር ፕሮጀክት የምትላለችን ያችን የ100 ብር ፕሮጀክት አባል ሲሆን ሰው 100 ብር እየከፈለ በወር በጣም ኢፌክቲቭሊ እንጠቀማለን። የሚገርማችሁ ማን ፖለቲከኛ ነው ማን ሃይማኖተኛ ነው ምናምን አንልም። አላማችን ኢትዮጵያ ውስጥ አንድም የሚራብ አዛውንት እንዳይፈጠር ማድረግ ነው። 5 ዓመት ስትራቴጂክ ፕላን ቀርጸን በጣም ነው የምንሰራው። 15 ሚሊዮን ብር በጣም ብዙ ነው። ምን ያህል ህይወት እንደሚያድን እናውቀዋለን። 15 ሚሊዮን ተውት፣ 15 ሺህ ብርና 150 ሺህ ብር ምን ያህል ብዙ እንደሆነ እኛ እንረዳለን። ምክንያቱም ሰዎች መቸገር የለባቸውም ብለን ነው የተነሳ ነው። በተለይ ኤኒዌይስ የኔን ስራ ፕሮሞት ማድረግ ሀሳብ ስለሌለኝ እንተው፣ ጊዜው ሲደርስ በስፋት እንመጣበታለን። እንትን ትሉኛላችሁ። ይሄ ድርጅት አግማስ የሚባለው የእውነት አልቀበልም ካለ
በረሃብ ምክንያት በሚሞቱት ሰዎች ላይ ወንጀል ነው የሰራው። መጠየቅ ያለበት መንግስት ነው። ወርቁ አይተነው የፈለገውን ፖለቲካ ይስራ፣ አይመለከተው። እንደ አንድ ዜጋ ወገኖች የተራቡ ብሎ የሰጠውን 15 ሚሊዮን ብር አልቀበልም ማለት ምን አይነት እንትን ነው? ብስለት ነው? እኔ የፖለቲካ ማሽቃበጥም አልለውም፣ ኢማጆሪቲ ነው። እባክዎትን አቶ ወርቁ አይተነው ለእኔ ብሩን ይስጡኝ። በእውነት በጣም ብዙ ሰዎች ያድንበታል። እኔ እፈልገዋለሁ። ምንም በቃ ለምሰራበት ድርጅት ያለ ደሞዝ ነው የማገለግለው። ደሞዝ ተከፍሎኝ አይደለም የማገለግለው። ማለት የምሰራውን ስራ ትቼ የሚራቡ ሰዎችን ለማብላት ነው የምሰራው። 15 ሚሊዮን ብር ምን ያህል ስራ እንደሚሰራ እኔ ያውቃለሁ። 15 ሚሊዮን ብር ምን ያህል የሚሞቱ ሰዎችን እንደሚያደርግ፣ ለስንት ሰዎች ተስፋ እንደሚሆን አውቃለሁ። እባካችሁ ስታሽቃብጡ በልክ አሉት። ብልጽግናም አይከለክልም። ከወርቁ አይተነው ተቀብላችሁ ሰዎች አታብሉ አይደል? የጦር መሳሪያ ግዙበት አልተባላችሁ፣ ብሩን ለእናንተ ነው የሚሰጣችሁ አይደል? ያንን ብር ወስዳችሁ ለድሃ ማብላት ምን ፖለቲካ ያሰኘዋል? ወይስ የተደበቀ የምትሰሩት ፖለቲካ አለ? እኔ መንግስት በደንብ ነገር እየሆነ እንዲመለከተው በደንብ እንዲያየው። ሰውና አብላ እኮ ነው የተባለው። ሊትራሊ በረሃብ እየሞተ ያለ ሰውና አብላ 15 ሚሊዮን ብር ሲሰጥ አልቀበልም ፖለቲካ ነው ማለት ፖለቲካ ነው ራሱ። በሰዎች ህይወት የመቀለድ ፖለቲካ። 15 ሚሊዮን ብር ብዙ ወገኖቻችንን ያድን ነበር። ይሄ ነውር ነው። አግማስ የሰራው እውነት ከሆነ በጣም ነውር ነው። ህዝብን ይቅርታ ጠይቆ በተለይ የደብረ ብርሃንን የና ሌሎች የተራቡ ሰዎችን ይቅርታ ጠይቆ ብሩን መቀበል አለበት። በእርግጠኝነት የምነግራችሁ ክቡር ዶክተር አብይ አህመድ ይህን ሲሰሙ ይስቃሉ። ምን አይነት ሞኝነት! ምን አገናኘው? እኔ ወርቁ አይተነው አይደለም አልሲሲ አምጥቶ አብላ ብሎ ቢሰጠኝ ተቀብየው አብላለሁ። የብር እንትን የለውም፣ የተበላሸ ሞቲቭ ነው ያለው። እና ይሄ አግማስ የሚባል ድርጅት በጣም አሳዝኖኛል። እኔን በግሌ አይ ቲንክ ብዙዎችን ያሳዘነ ይመስለኛል። መንግስትም አይዞህ አልጠይቅህም፣ ይህን ያህል አታሽቃብጥ፣ የተራበው ሰው ነው። ፖለቲካና ረሃብ አይገናኝም። ማንም ይስጥ፣ ምንም አይነት አመለካከት ይኖረው መንግስት ላይ። በነገራችን ላይ እርዳታውን ከሰጡት ሰዎች መካከል ከ90% በላይ የመንግስት ተቃዋሚ ሊሆኑ ይችላሉ። ለነሱን ሁሉ አልቀበልም ልትል ነው? ምን አይነት ድንቁርና ነው! የተወደዳችሁ እኔ ፖለቲካ አልወድም፣ የትኛውም ፖለቲካ አልቀበልም። ኢትዮጵያ ውስጥ ያለ በተለየ ዘር ፖለቲካ ያስጠላኛል። ግን ብሩን አምጡና ለእኔ ስጡት። ኢትዮጵያ ውስጥ አዲስ አበባ ውስጥ አዳማ ምናምን በጣም ብዙ የሚያሳዝኑ የሚራቡ ሰዎች አሉ። ለእነሱ እናበላበታለን። እግዚአብሔር ብሎልን ደብረ ብርሃን መድረስ ባንችል እና በጣም የሚያሳፍር ነው። አግማስ ይቅርታ ጠይቀ ተቀበል። በተረፈ አልቀበልም ካላችሁ ለእኔ አምጡና ስጡ። እኔ ይጠቀምበታለሁ። እኔ ፖለቲካ አላውቅም። በፈለግ ፋኖን ብትፈልግ ቄሮን ብትፈልግ ምን ሆን ሰው ሆንክና የሰው ረሃብ ግድ ብሎ ብር ከሰጠ አሜን ብዬ እግዚአብሔር ያክበር እግዚአብሔር ይባርክ ብዬ ነው የምቀበል። ምንም ፕራይም ሚኒስቴሩ አምጥተው ብር ቢሰጡኝ እግዚአብሔር ይባርኮት ብዬ እቀበላለሁ። ጃልማሮ አምጥቶ ብር ቢሰጠኝ እግዚአብሔር ይባርክ ብዬ እቀበላለሁ። የፈለገ አይነት የፖለቲካ አመለካከት ቢኖርህ የሰው ኮምፖነንት አለ። ሁላችንንም አንድ የሚያደርገን ለሰው የሚያዘን ኮምፖነንት አለ። ወርቁ አይተነው ሰይጣን አይደለም። አብይን ሊቃወም ይችላል። ጃልማሮ ሰይጣን አይደለም። ጀዋር ሰይጣን አይደለም። ደብረጽዮን ሰይጣን አይደለም። የሆነ የፖለቲካ ኢንተረስት ሊኖራቸው ይችላል። ግን በግለሰብ ደረጃ ስታያቸው እነዚህም ሰዎች ናቸው። የሰው ረሃብ የሰው ሞት ይጨንቃቸዋል። ማንም ይስጥ መቀበል ነበረባቸው። እግዚአብሔር ይባርካችሁ። ሁላችሁንም ወዳችኋለሁ። በድርጅት ካልሆነ በግለሰብ ገንዘብ መሰብሰብ አትችልም። እርዳታ ብለው ይወስዱታል፣ ያግዱታል ወይ ይወርሱታል። አሁን ምን አለ አንደኛ ደብረ ብርሃን እኮ ያሉ ተፈናቃዮች እኮ በማንነታቸው የተፈናቀሉ ናቸው። ፖለቲካ ነው ፖለቲካ የተፈናቀሉት እኮ እና መንግስትን ያፈናቀላቸው እኮ መንግስት ስላፈናቀላቸው ተርበው እንዲሞቱ ነው የተፈለገው። ላይክ ጄኔሬሽኑ እንዲያልቅ ነው የተፈለገው። አማራ እንዲያልቅ እንዲሞት ነው የሚፈለገው እንጂ ምን ነው የሌላውን ቼክ አላረጋም። ለምን የትግራዩን አላገዱትም? ሰበስቡ ለምን አልታገደም? ለምን ማለት አዲስ አበባ ላይ አይችልማ። አማራውን ግን ምንድነው ሆን ብሎ እንዲሞት ነው የሚፈለገው ከወርቁ ስለሆነ። ወርቁ እኮ ለድርጅት እኮ አይደለም የረዳው ለተራበ ለተጠማ
አሁንም ምንም ማድረግ ስለማይችሉ ፈልገው ማንም የረዳው የትላንቱ እርዳታ በድርጅቱ ስም አይደለም። ድርጅቱ ለትብብር አዲስ አካውንት ለታኩር ከፍቶ ሰጥቷል እንጂ በድርጅቱ ስም አይደለም። ወርቁም የረዳ ታኩር ጆከር አልገባህም እኮ እንዴት በሰጠው አካውንት አሁንም ቢሆን በእኔ ምንም አይነት ነገር ድጋፍ መሰባሰብ ምናምን እንዳይካሄድ አለ እኮ። በቃ ከፍቶ በሰጡት አካውንት ምንም አይነት መሰባሰብ አልፈልግም ብሎ መግለጫ አወጣ። በዛ ላይ ደግሞ በነገራችን ላይ አሁን ይሄ ከሌላ ምናምን ሳይሆን መጠየቅ ያለባቸው አግማስ ነው። በነገራችን ላይ ትላንትም ቢሆን እስከ 10 ምናምን እና እስከ 20 ምናምን በሌላ ነገር ባትወስዱ አግማስ ጋኛ ስምምነት የለንም። ይኸውልህ ቆይ አስተካክለው። እኛ የምንጠይቀው ታኩርን ነው። ታኩር ይመጣል ይሄ ነገር ብለናል መጀመሪያ። አሁን ይሄ ነገር ለምን አልቀበልም አለ የሚለውን ጥያቄ ለታኩር ነው የምጠይቀው። አግማስ ጋኛ አልተነጋገርንም። እንዴት ዋላችሁ? ሁላችሁም ሰላም ብያለሁ። ዱቤ እንዴት ነህ? ጆካዬ እንዴት ነህ? ልኝ ብደውልልህ አታነሳም። ቮይስ ልኬልህ አላየሁም። ደህና ናችሁ? አለን አባቴ ሁሉ ሰላም። ሁላችሁንም ሰላም ብያለሁ። ሁላችሁንም እግዚአብሔር የተመሰገነ ይሁን። ጉቺዬ እንዴት ነሽ? ሰላም ብያለሁ እህቴ። ሰላም መሲ፣ ቴዲ ሁላችሁም እንዴት ናችሁ? ሰላም ነው? ዱባለ ሰላም ደህና ነው አለን። ሚጥሚጣ እንዴት ናችሁ? ሁላችሁም ይቅርታ ነው ሚጥሚጣ የሚለው ስም ትንሽ ይቅርታ። ሁላችሁንም ሰላም ብያለሁ ጋይስ። ምን እኮ የትላንትናው ነገር ችግር ይዞ መጣ መሰለኝ አይደል? አይ ገና ነው ዙሮ። አሁን ባልተቤቶቹ እነሱ ታኩር ሚንጣና በኋላ እኔም እስኪ እደውልለታለሁ። አይ ቆይ ውስጡ ትንሽ ችግር አለበት ወይ በውስጥ እነግርሃለሁኝ ጆካይ። እዛው ከዚህ በፊትም እኛ 3-4 ጊዜ ሄደን አድርሰን ስለመጣን እንትን እኛ በግላችን ነው እንደናንተ አይነት ወንድሞችን የሆነ ነገር አደረግን በግላችን ያ አይሱዙ ዱቄት ነው ይዘን ሄድ ነው እንጂ ይሄ እንደዚህ ገለመሌ ምናምን ግርግር ሌላ ነው። በቃ በፖለቲካ በማንነት ያፈናቅልሃል። ከዛ በኋላ ደግሞ በሆነ ነገር እንዲወገን ደግሞ ተራበቢ ብለህ ሚዲያ ላይ መተን የሆነ ነገር ሰፖርት ስናደርግ ደግሞ በሌላ መንገድ ፖለቲካው የጦዘ ስለሆነ ትንሽ ያ ግሩፑ ጥሩ እንትን አይነት አይደለም ያለው። ዞሮ እነግርሃለሁ። እኔ አሁን ይኸውልህ ሁላችሁም ማወቅ ያለባቸው ነገር ታኩር ጋር የተነጋገርነው ነገር ስላለ ያንን ነገር ቆይ አሁን ከሱ የሆነ ነገር እንስማ፣ እንረጋጋና ከሱ እንስማ። ኧረ ትላንት የተደረገውን እርዳታ አንቀበልም የሚል እገዳ አድርገውበት ከሆነ እሱ ራሱ ይናገራል። አሁን እኛ ታኩርን እንድትሰሙኝ የምፈልገው ታኩር ገንዘቡን ስብሰባ እሱን ወክለን እዚህ ላይ ሚዲያ ላይ ያለውን በአጠቃላይ በሳራ ቤት ነበር ይደረጋል የተባለው ያንን ስብሰባ ይደረጋል የተባለውን በድርጅቱ ስም ድርጅቱ ይርዳ አያገባን። በታኩር በግሉ አካውንት ከፍተ ይዘና ነበር። አካውንት ከፍተ ይዘና ስንለው አሁን ልጁንም ስላልሰማ ነው እኔ ላስረዳቸው። እኔ ሰፊ ገንዘብ መቀበል አይችልም። የኔ ይሄ ድርጅቱ በግሌ በከፍት ሰፊ ገንዘብ መቀበል ስለማይችል ይሄ ድርጅቱ ባዶ አካውንት እንሰጥሃል። እንዴ ትብብር እዚህ ላይ ያዙኝ። እንዴ ትብብር ባዶ አካውንት እንሰጥሃለን። ሂሳብህን እዛው ተሳስባችሁ ያለህን ነገር እዛው እንደዚህ አድርገህ ለወገንህ እርዳ ብለው እንዴ ትብብር ነው የሰጡት። አይ በዚህ አካውንት መሰብሰብ አትችልም ብለው አግደውት ከሆነ ልጁ ይመጣል። ልጁ ገብቶ እስከሚናገር ድረስ እንረጋጋ ጋይስ። አንድ ጊዜ ታኩርን እናናግረው ወይ ደውያ። እኔ ደግሞ የሚመሰል ሀሳቤ ወደ ፖለቲካ እኛም እዚህ ቁጭ ብለን ከምናዞረው ሀሳብ ብቻ እንስጥና ከብሔር ወተን ሀሳብ እንስጥ። ይህ ነገር ነጥብ እንዲኖረው እናድርግ እንጂ እዚህም ቁጭ ብለን ፖለቲካ አማራ ምናምን የምንል ከሆነ ሌላ ችግር ውስጥ ከምንገባ ሀሳብ እንስጥ። ጥሩ አሪፍ ሀሳብ እንስጥና ታኩር ይምጣ ይደወልለት። አዎ አሁንም እኮ ከልጁ ነው የምንሰማው እኮ ነው የምላችሁ። አሁን ልጁን እንስማው። የትግራዩ የኦሮሚያው ሲረዳ ምንም ችግር የለም። የእኛ ሲረዳ ግን ለምን